ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። አባታችን አምላካችን ፈጣሪያችን ሁላችንንም ጠብቆ ለታላቁ ጻድቅ ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን፣ ስሙ ይክበር ይመስገን። ይባርኩከ ጻድቃኒከ ስብሐት ይብሉ ለመንግሥትከ ወይነግሩ ኃይለከ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በውጭም ሀገር ያላችሁ በውስጥም ያላችሁ ይሄ ድምጽ ይሄ ቃል የሚደርሳችሁ የእግዚአብሔር ልጆች በእግዚአብሔር ፍጹም ሰላምታዬ ለሁላችሁ ይድረሳችሁ። እንደምን አደራችሁ? እንደምን ሰነበታችሁ? አባታችን አምላካችን በአባትነቱ በቸርነቱ ጠብቆ ለታላቁ ጻድቅ ለኢትዮጵያ ለአባታችን ለገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ያደረሰን ስሙ ይክበር ይመስገን። ይባርኩከ ጻድቃኒከ ስብሐት ይብሉ ለመንግሥትከ። ጻድቃን ያመሰግኑሃል፣ ጻድቃን ይገዙልሃል፣ ቅዱሳን ያመሰግኑሃል። ስብሐት ይብሉ ለመንግሥትከ ለካህሊነትህ ለአምላክነትህ ለፈጣሪነትህ ለካህሊነትህ ይገዙልሃል። ወይነግሩ ኃይለከ አምላክነትህን ካህሊነትህን ፈጣሪነትህን ለሁሉ ይናገሩልሃል፣ ዞረው ያስተምሩልሃል። ይህን ቃል የተናገረው ልበ አምላክ የተባለው ነቢዩ ንጉሡ ዘማሪው አባታችን ቅዱስ ዳዊት ነው። በመዝሙር 144 ቁጥር 11 ላይ የሚገኝ ሕያውና ዘላለማዊ የአምላካችን ቃል ነው። ይባርኩከ ጻድቃኒከ። ጻድቃን ትናንት በምድር ትናንት በስጋ ትናንት በዚህ ዓለም ዛሬ በእግዚአብሔር ገነት ቅዱስ ቅዱስ ይሉሃል፣ ያመሰግኑሃል። ስብሐት ይብሉ ለመንግሥትከ ለካህሊነትህ ለአምላክነትህ ለፈጣሪነትህ ይገዙልሃል። አንድም ስምህን ያመሰግኑሃል። ወይነግሩ ኃይለከ አምላክነትህን ፈጣሪነትህን ካህሊነትህን ለሁሉ ይናገሩልሃል ወይም ዞረው ያስተምሩልሃል። የእግዚአብሔር ልጆች ምእመናንና ምእመናት አባቶቻችንን ያከበረ እግዚአብሔር ነው። እግዚአብሔር ነው የመረጣቸው፣ እግዚአብሔር ነው ያከበራቸው። እግዚአብሔር ያከበረውን ደግሞ ሰው ሊያዋርደው አይችልም። እግዚአብሔር የመረጠውን ደግሞ ሰው ሊሽረው አይችልም። እግዚአብሔር ከፍ ያደረገውን ደግሞ ሰው ዝቅ ሊያደርገው አይችልም። እግዚአብሔር የሾመውን ሰው ሊሽረው፣ እግዚአብሔር ያከበረውን ሰው ሊያዋርደው፣ እግዚአብሔር የመረጠውን እግዚአብሔር የቀደሰውን ሰው ዝቅ ሊያደርገው አይችልም። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 8 ቁጥር 30 ላይ እግዚአብሔር ያከበረውን ሰው ሊያዋርደው አይችልም። እግዚአብሔር የሾመውን ሰው ሊሽረው አይችልም። ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስን ያከበረ ገብረ መንፈስ ቅዱስን የሾመ ገብረ መንፈስ ቅዱስን ከማኅፀን የመረጠ አምላካቸው ፈጣሪያቸው ኢየሱስ ክርስቶስ ነው። የእግዚአብሔር ልጆች ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ ማገልጋይ፣ የመንፈስ ቅዱስ መገለጫ፣ የመንፈስ ቅዱስ ማደሪያ ማለት ነው። የስማቸው ትርጉም ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ ማደሪያ፣ የመንፈስ ቅዱስ መገለጫ፣ የመንፈስ ቅዱስ መኖሪያ ማለት ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ስምዖን ማለት እግዚአብሔር ጸሎቴን ሰማኝ ማለት ነው። ካህን ናቸው፣ አገልጋይ ናቸው አባታቸው። እናታቸው ደግሞ አቅሌስያ ትባላለች። ቅድስት አቅሌስያ ቤተ ክርስቲያን ማለት ነው። በእኛ ሲተረጎም ቤተ ክርስቲያን ማለት ነው። እነዚህ ሁለት ባልና ሚስቶች ፍጹም እግዚአብሔር የሚወደውን የሚሰሩ በሃይማኖት በምግባር በስነ ምግባር የታነጹ ፈጣሪያቸውን የሚፈሩ መልካም ዛፍ መልካም ፍሬን ያፈራል፣ መራራ ዛፍ መራራ ፍሬን ይሰጣል። ማቴዎስ ወንጌል ምዕራፍ 7 ላይ የምናገኘው ሕያው ቃሉ የእግዚአብሔር ቃል። እኚህ መልካም ዛፎች አቅሌስያና ስምዖን 30 ዓመት ሙሉ የተባረከ ፍሬ ለማግኘት የተቀደሰ ፍሬ ለማግኘት እግዚአብሔርን የሚወድ ፍሬ ለማግኘት 30 ዓመት ሙሉ በእመቤታችን ስዕል ፊት ተደፍተው
ያለቀሱ የጸለዩ ናቸው። በስላሴም ስዕል ፊት እየወደቀች እየተነሳች ዕለት ዕለት ሳትሰለች ሳታቋርጥ የእግዚአብሔር ልጆች ሳታቋርጡ ጸልዩ ነው ያለው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለተሰሎንቄ ሰዎች ምዕራፍ 5 ቁጥር 17 ላይ ሳታቋርጡ በጠዋትም በማታም ስትወጡ ስትገቡ በቀኑም በሌሊቱም ሳታቋርጡ ጸልዩ፣ በሁሉ ነገር አምላካችሁን አመስግኑ። በማግኘት ብቻ አይደለም፣ በማጣትም፣ በደስታ ጊዜ አይደለም፣ በማዘንም፣ በመውደቅ በመነሳትም፣ ምንም እንኳን ልጅ በማጣት 30 ዓመት ቢፈተኑም ተስፋ ሳትቆርጥ በስላሴ ስዕል ፊት ተደፍታ እንባዋን እያፈሰሰች ጸሎቷን ታደርስ ነበር። የለመኑትን እግዚአብሔር አይነሳ፣ የነገሩትን እግዚአብሔር አይረሳ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ለስም አጠራሩ ክብር ይግባውና በቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ያለ ጌታ አቅሌሳያን ሰማት ጸሎቷን። ከ30 ዓመታት በኋላ ስሉስ ቅዱስ በራሳቸው የምስራች ነገሯት። የእግዚአብሔር ልጆች ከስላሴ ስዕል ፊት ተደፍታ እንባዋን እያፈሰሰች ጸሎቷን እያደረሰች 30 ዓመት ሙሉ ቀንና ሌሊት ሳትሰለች ተስፋ ሳትቆርጥ ትጸልይ ነበረ። ስሉስ ቅዱስም በ30 ዓመት በኋላ ክብሩ ከሚካኤልና ከገብርኤል ጋር እኩል የሚሆን ክህነቱ እንደ መልከጼዴቅ፣ ንጽህናው እንደ ነቢዩ ኤልያስ፣ እንደ ነቢዩ ኤርምያስ፣ እንደ መጥምቆ ዮሐንስ ልጅ የሆነ እንቺ ተቀበይ ብለው እፍ አሉባት። ክብርና ምስጋና ለስላሴ ይሁን። ከስላሴ ስዕል ፊት ተደፍታ እየሰገደች እየጾመች እየጸለየች እያለቀሰች እግዚአብሔርን ደጅ ጸናችው። የለመኑትን የማይነሳ እግዚአብሔር ከስላሴ ስዕል ፊት ተደፍታ ስታለቅስ የነበረችውን አቅሌሳያን ተመለከታት። ስላሴም ክብሩ ከሚካኤልና ከገብርኤል ጋር እኩል የሆነ ክህነቱ እንደ መልከጼዴቅ፣ ንጽህናውና ድንግልናው ቅድስናው እንደ ነቢዩ ኤልያስ፣ እንደ ነቢዩ ኤርምያስ፣ እንደ መጥምቀ መለኮት ዮሐንስ የሆነ ልጅ እንቺ ተቀበይ አሏት። ስሉስ ቅዱስ ሶበነፉ በውስተ ከርሳ ተወልደ እምኔሆሙ ቀናየ አናብስት ስሳ በኃይለ አምላኩ ዘይሰሪ አበሳ። አያችሁ የእግዚአብሔር ልጆች ስሉስ ቅዱስ እፍ አሉባት። ተወልደ እምኔሆሙ ቀናየ አናብስት ስሳ አናብስትንና አናብርትን የሚገዛ ልጅ በኃይለ አምላኩ ዘይሰሪ አበሳ፣ በአምላኩ ቸርነት በሱ ጸሎት አበሳና በደልን የሚደመስስ ልጅ ሰጠሁሽ ከሚካኤልና ከገብርኤል ጋር ክብሩ የሚስተካከል አሏት። ከ9 ወር በኋላ በእግዚአብሔር ቸርነት በስላሴ ቸርነት በእመቤታችን አማላጅነት ታኅሳስ 29 ቀን በ853 ዓመተ ምህረት ገብረ መንፈስ ቅዱስ ተወለዱ። አያችሁ የእግዚአብሔር ልጆች አሁን የምናየው ልደታቸው፣ እድገታቸው፣ ምናኔያቸው፣ እረፍታቸውና ቃል ኪዳናቸውን ባጭሩ እያየን እንቆያለን። ታኅሳስ 29 ቀን በ853 ዓመተ ምህረት አባታችን ተወለዱ። በተወለዱ ጊዜ ከጨለማ ወደ ብርሃን ያወጣኸኝ ስብሃት ለእግዚአብሔር ዘአውጻእከኒ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን ያወጣኸኝ ከጠባቡ ወደ ሰፊው ዓለም ያመጣኸኝ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ብለው ስላሴን በአንድነት በሶስትነት ከእናታቸው ማህፀን እንደወጡ አመሰገኑ። እኛ ስንወለድ የእናታችንን ጡት ፍለጋ ዋይ 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 እንላለን፣ እንራባለን። ገብረ መንፈስ ቅዱስ የተራቡት ምስጋና ነው። ገብረ መንፈስ ቅዱስ የተጠሙት ምስጋና ነው። ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ። ከእናታቸው ጭን ላይ ወርደው ተንበርክከው በጉልበታቸው ቆመው እንዲህ ብለው አባታችን ገብረ መንፈስ ቅዱስ አመሰገኑ። 3 ዓመት ሲሞላቸው ታላቁ መልአክ ቅዱስ ገብርኤል በክንፉ ጋርዶ አቅፎ ወደ ላይ ወደ ጽርሐ አርያም ወሰዳቸው። በስላሴ ዙፋን ፊት እንዲሰግዱ አደረጋቸው። ስሉስ ቅዱስም ባረኳቸው። እመቤታችን እግዝእትነ ማርያምም ባረከቻቸው። ከዚያም ለአንድ መምህር ዘመደ ብርሃን ለሚባል አባ አብርሃም ለሚባል ጳጳስ አምጥቶ ሰጣቸው። እዚያ የተወሰነ ጊዜ በገዳሙ ቆዩ። ከዚያ በኋላ በእጃቸው የሚደረገው ተአምራት ጥላቸው ሲያርፍባቸው ስማቸው ሲጠራባቸው ገብረ መንፈስ ቅዱስ በገዳሙ ውስጥ ትልልቅ ተአምራት ማድረግ ጀመሩ። ይሄማ ከንቱ ውዳሴ ሊሆንብኝ አይደለም ብለው እልም ካለ በረሃ የሰው ድምፅ ከማይሰማበት አራዊት ከሚርመሰመሱበት በረሃ ገብተው ከዚያ መኖር ጀመሩ። በዚያም እግዚአብሔር አምላካችን 60
አናብስቶችን 60 ነብሮችን 120 ቤተሰብ ስም እንደ ወዳጅ እንደ አባት እንደ እናት እንደ ዘመድ እንደ ወገን እነዚህ ይሁኑ አላቸው። ያን ጊዜ ተንበርክከው አባታችን አለቀሱ። እኔ ያለሁት ምድረ በዳ ላይ ነው፣ እነዚህ ደግሞ ስጋ በል ናቸው፣ ምን መግባቸዋለሁ? ምን አበላቸዋለሁ አባቴ ሆይ አሉ። ወደ ፈጣሪያቸው ጸለዩ። ያን ጊዜ አንተ የረገጥከው መሬት ለነሱ ምግብ ይሁናቸው፣ ካንተ ጋር እንዲኖሩ ዘመድ እንዲሆኑ ወገን እንዲሆኑ እነዚህን ሰጥቻለሁ። ወገኖችህን ጥለህ ዘመድህን ጥለህ አገርህን ርስትህን ጥለህ ጫካ በረሃ ገብተሃል እኔን ፍለጋና እነዚህ ዘመድ ይሁኑ አለው። የእግዚአብሔር ልጆች ከአንበሶቹ ጋራ ከነብሮቹ ጋራ አባታችን ገብረ መንፈስ ቅዱስ በበረሃ መኖር ጀመሩ። 300 ዓመት ለግብፅና ለዓለም እየጸለዩ ከ300 ዓመት ባላነሰ በዚያ ገዳም ውስጥ በዚያ በረሃ ውስጥ ኖሩ። እግዚአብሔርን እያነጋገሩ መላእክት እየተገለጹላቸው ለሰው ልጆች ጸሎት እያደረሱ እንዘይብል አቡነ ዘበሰማያት አቡነ ዘበሰማያት ብለው ሲጸልዩ 7ቱ ሰማያት ይከፈትላቸው ነበረ። የሥላሴን ዙፋን ማየት ይችሉ ነበር። አባታችን ገብረ መንፈስ ቅዱስ ስለ ኢትዮጵያም ይመኙ ነበር። ዜና ክብሯን መስማት ከማር ከወለላ ይጣፍጣልና ያችን አገር ቤት ሄጄ ማን ባሳየኝ እያሉ ይመኙ ነበር። እግዚአብሔር አምላክ የለመኑትን የማይነሳ ነውና ታላቁን መልአክ ቅዱስ ገብርኤልን ከ300 ዓመት በኋላ ወደ ኢትዮጵያ ይዟቸው እንዲመጣ አደረጋቸው። ከ300 ዓመት በኋላ በገብርኤል መሪነት ወደ ኢትዮጵያ መጣና ምድረ ከብድ ተራራ ላይ አስቀመጣቸው። ምድረ ከብድ ላይ አስቀመጣቸው። ከዚያም ወደ ዝቋላም አመጣቸው። የእግዚአብሔር ልጆች እዚያ ሆነው ዝቋላ እንደ ብርሃን የብርሃን መሰሶ ተተክሎበት የብርሃን ጎርፍ ሲፈስበት ተመለከቱ። ዛቲ ምዕራፌ ለዓለም ይህች የዘላለም ማረፊያዬ ናት፣ ወደዚያች መሄድ አለብኝ ብለው አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተራራ ላይ ወጡ። ከዚያም 40 ቀን 40 ሌሊት ጸለዩ። አባታችን ዝቋላ ተራራ ላይ ሆነው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን የኢትዮጵያን ሕዝብ ሁሉ ተመለከቱ። አምልኮ ባዕድ ነበረ። ቃልቻው፣ መተተኛው፣ ጠንቋዩ ብዙ ሰው ወደዚያ እየሄደ የወድቅ ነሳ ነበረ። ፈጣሪውን የካደበት ለጣዖት የሚሰግድበት ወቅት ነበረ። ብዙ ሕዝብ በጨለማ ውስጥ ተከቦ ሲያዩ አባታችን ኢትዮጵያውያንን ማርልኝ ብለው በዚያ ገብተው በባህር ውስጥ ተተክለው 40 ቀን 40 ሌሊት ጸለዩ። ከ40 ቀን በኋላ አምላካችን ለስም አጠራሩ ክብር ይግባውና ቃል ኪዳን ያመኑትን በጸሎት የተማጸኑትን አትርሳኝ ያሉህን ሁሉ ምሬልሃለሁና አውጣ አላቸው። የለም ፈጣሪ መላውን የኢትዮጵያን ሕዝብ ካልማርክልኝ አልወጣም። አቤት ትሕትናቸው፣ አቤት ደግነታቸው። እሳቸው ግብፃዊ ናቸው፣ ነጭ ናቸው። እኛ ደግሞ አፍሪካዎች እዚህ ጥቁሮች ነን፣ የኢትዮጵያውያን ነን፣ የእግዚአብሔር ልጆች። በዘር በብሔር በቋንቋ እንገናኝም፣ ግን የእግዚአብሔር ሰዎች ሁሉን እኩል ይወዳሉ። አባታችን የኛ ሐዘን ሐዘናቸው ሆኖ መላ የኢትዮጵያ ሕዝብን ካልማርክልኝ ከዚህ ባህር አልወጣም ብለው ባህር ውስጥ ተተክለው በጭንቅላታቸው 100 ዓመት ለመላ የኢትዮጵያ ሕዝብ የጸለዩ አባታችን ናቸው። 100 ዓመት 100 ሰዓት አይደለም፣ 100 ሳምንት አይደለም፣ 100 ወራት አይደለም፣ 100 ቀን አይደለም። እግዚአብሔር 100 ዓመት በጭንቅላታቸው ተዘቅዝቀው አባታችን ጻድቁ ለኢትዮጵያውያን ሁሉ ጸሎት ያደረሱ አባት ናቸው። ለምድሪቱ፣ ለሀገሪቱ፣ ለሚመጣው ትውልድ፣ ለነበረው ትውልድ ሁሉ የጸለዩ አባታችን ናቸው። ከ100 ዓመት በኋላ መላውን የኢትዮጵያን ሕዝብ ምሬልሃለሁ፣ ቃል ኪዳንም አድርጌ አስራት አድርጌ ሀገሪቱን ሰጥቻለሁ፣ ወዳጄን አውጣ አላቸው። ክብርና ምስጋና ለአምላካችን ይሁን። ከዚያ ሁሉንም ምሬልሃለሁ አላቸው። ወደ ምድረ ከብድም ተመልሰው መጡና ከፀሐይ በላይ ከሰማይ በታች 7 ዓመት ሙሉ ጸለዩ አባታችን። ከምድር ከፍ ብለው ከሰማይ ዝቅ ብለው እግዚአብሔር በሚያውቀው ዓለም ላይ 7 ዓመት ሙሉ ዓለም የጸለዩ አባታችን ናቸው። ከዚያም ወደ ምድረ ከብድ 7 ዓመት ቆመው ጸለዩ። ሰይጣንም በቁራ ተመስሎ 2 ዓይናቸውን አፈሰሰባቸው። ዓይናቸውን እጠጣለሁ ሲል ውሃ የተጠማ መስሎ ሰይጣን በቁራ ላይ ተመስሎ መጣና 2 ዓይናቸውን አጠፋባቸው። የአምላክ እናት እግዝእትነ ማርያምም ተገለጸችላቸውና 2 ዓይን ተከለችላቸው። ከዚያም ተነስተው ወደ ዝቋላ ሲመለሱ 3 አረጋውያን አጋዕዝተ ዓለም ሥላሴ በአረጋዊ በሽማግሌ ተመስለው ከዳገቱ ስር ጠበቋቸው። እባክህ አዝለህ አውጣን አሏቸው። ያን ጊዜ እግዚአብሔርን በአንድነት በሦስትነት ተገልጦ አዩ። አባታችን አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ በኪኑ የእግዚአብሔር ልጆች ምእመናን አብንም ወልድንም መንፈስ ቅዱስንም በጀርባቸው አዝለው ዳገቱን አወጧቸው። ያን ጊዜ ፊታቸው እንደ መብረቅ ቦግ
አለባቸው። የእግዚአብሔር ልጆች ምእመናን አባታችን ገብረ መንፈስ ቅዱስ በአባታችን በገብረ መንፈስ ቅዱስ ላይ ሥላሴ በጀርባቸው ተቀምጠው ወደ ዝቋላ ተራራ ላይ ወጡ። እግዚአብሔር ሲወደን በጀርባችን ላይ ይወጣል። እግዚአብሔርን ስንወደው እሱም ከኛ ጋር ይሆናል። የእግዚአብሔር ልጆች ምእመናን እግዚአብሔር ደግ ነው። እግዚአብሔር ቸር ነው። አባታችንን ገብረ መንፈስ ቅዱስን የመረጣቸው ገና ከማህፀን ጀምሮ ነው። እንግዲህ በግብፅ 300 ዓመት ከኖሩ በኋላ ወደ ኢትዮጵያ መጥተው 262 ዓመት ለመላ ኢትዮጵያ ሕዝብ እየጸለዩ አንዴ በዝቋላ አንዴ በምድረ ከብድ እያሉ መላ ኢትዮጵያን ሕዝብ ማርልኝ ብለው በዝቋላ ባህር ውስጥ 100 ዓመት ተዘቅዝቀው ጸልየው በምድረ ከብድም 7 ዓመት ወድቀው ጸልየው አባታችን ቃል ኪዳንን ተቀብለውልናል። ቃል ኪዳን የተቀበሉትም ጥቅምት 5 ቀን ነው። አያችሁ፣ ጥቅምት 5 ቀን ነው። ወደ 5 በዓላት አሏቸው አባታችን ገብረ መንፈስ ቅዱስ። የመጀመሪያው ታኅሳስ 29 ቀን በ853 ዓመተ ምህረት የተወለዱበትን ታኅሳስ 29 ቀን የአባታችንን በዓል እናከብራለን። አያችሁ። ሁለተኛው ቃል ኪዳን የተቀበሉበትን ቀን ጥቅምት 5 ቀን እናከብራለን የአባታችንን ቃል ኪዳን። በሶስተኛ ደረጃ የብርሃን ዓይን ድንግል ማርያም የተከለችላቸው ሐምሌ 5 ቀን እመቤታችን የተከለችበትን ቀን መታሰቢያ እናከብራለን። ስንት አልኳችሁ? ታኅሳስ 29 ጥቅምት 5 ቀን እንደገናም ሐምሌ 5 ቀን የብርሃን ዓይን ያገኙበት ቀን ነው። መጋቢት 5 ቀን በ1415 ዓመተ ምህረት በዓለ ዕረፍታቸውን እናከብራለን። የዛሬ ከ600 ዓመት በፊት አባታችን በስጋ ከኛ ቢለዩም ዛሬ በመንፈስ ሕያው ናቸው። ዛሬ በእግዚአብሔር ገነት ሆነው ኢትዮጵያን ያስቧታል፣ ያስታርቁናል፣ ያማልዱናል። አባታችን አስታራቂ ናቸው። ነብርንና አንበሳን አስታርቀው አብረው እንዲኖሩ፣ አብረው እንዲመገቡ፣ አብረው እንዲተኙ፣ አብረው እንዲንቀሳቀሱ ያደረጉ አባታችን ናቸው። በዓመት እንግዲህ ወደ 5 ጊዜ በዓላቸውን እናከብራለን። ታኅሳስ 29 ቀን የእግዚአብሔር ልጆች፣ ጥቅምት 5 ቀን፣ ሐምሌ 5 ቀን፣ መጋቢት 5 ቀን፣ በጥር 5 ቀንም ከባህር የወጡበት ቀን ነው። አባታችን ከባህር የወጡት በጥር 5 ቀን ነው። እንግዲህ ስሉስ ቅዱስ በጀርባቸው ላይ የታዘሉላቸው በስሉስ ቅዱስ የምስራች ነጋሪነት የተገኙ አባታችን ቀደስኩከ እምከርሰ እምከ ነቢየ እግዚአብሔርን ኤርምያስን ከማህፀን የመረጠ አምላካችን ፈጣሪያችን ከማህፀን ነው አባታችንን የመረጣቸው። ከማህፀን ጀምረው የተመረጡ አባታችን ናቸው። እንግዲህ እግዚአብሔር ለነሱ ቅርብ ነው። መልካም ዛፍ መልካም ፍሬን ያፈራል። መልካም ዛፍ የሆኑ ስምዖንና አቅሌስያ መልካሙን ዛፍ ጣፋጭ ዛፍ አባታችንን ገብረ መንፈስ ቅዱስን ያፈሩልን ጣፋጭ ዛፍ ስለሆኑ ነው። የእግዚአብሔር ልጆች ጻድቃን ወደ እግዚአብሔር ይጮሃሉ፣ እግዚአብሔርም ጸሎታቸውን ይሰማል። አባታችን ገብረ መንፈስ ቅዱስን ለማግኘት 30 ዓመት ሙሉ ጸልየዋል። ዛሬም ልጅ ያጣችሁ፣ ዛሬም ጤና ያጣችሁ፣ ዛሬም አንገታችሁን የደፋችሁ ሁሌም ወደ እግዚአብሔር ደጅ ጽኑ፣ ሳትሰለቹ ጸልዩ ነው ያለን ቅዱስ ጳውሎስ ብርሃነ ዓለም። ሁል ጊዜ ሳታቋርጡ ጸልዩ፣ በሁሉ ነገር አምላካችሁ እግዚአብሔርን አመስግኑ። ብርሃነ ዓለም ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ በጠዋት በማታ በቀን በሌሊት ስትወጡ ስትገቡ ሳታቋርጡ ተስፋ ሳትቆርጡ ሁልጊዜም ወደ አምላካችሁ ጸልዩ። በሁሉም ነገር ደግሞ አመስግኑ። በማግኘት ብቻ አይደለም፣ በማጣትም፣ በደስታ ጊዜ ብቻ አይደለም፣ በሐዘንም፣ በመነሳት ጊዜ አይደለም፣ በመውደቅም። ዓለም መውደቅ መነሳት፣ ማግኘት ማጣት፣ ማዘን መደሰት የሚፈራረቅባት ምድር ናት። ስምዖን አቅሌስያ ተስፋ አልቆረጡም። 30 ዓመት ሙሉ ቀንና ሌሊት ሳያቋርጡ በሥላሴ ስዕል ፊት ተደፍተው አለቀሱ፣ ጸለዩ። የለመኑትን አይነሳ፣ የነገሩትን አይረሳ። ጊዜው ቢረዝምም በእውነቱ እነሱም ተስፋ ባለመቁረጥ በመጸለያቸው ገብረ መንፈስ ቅዱስን አግኝተዋል። የእግዚአብሔር ልጆች አባታችን ገብረ መንፈስ ቅዱስ እንግዲህ ዛሬ በገነት ከኛ ከተለዩ 600 ዓመታትን አሳልፈዋል። ዛሬ በእግዚአብሔር ገነት ከፀሐይ 7 እጅ አብርተው ለእኛ ይጸልዩልናል። በማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ አሚሃ ይበርሁ ጻድቃን መስቤተ እደ እምብርሃነ ፀሐይ። ያን ጊዜ በአባታቸው መንግስት ጻድቃን ቅዱሳን በጎ የሰሩ በዓለም ብዙ መከራ የተቀበሉ በአባታ
በአባታቸው መንግስት ከፀሐይ 7 እጅ አብርተው ይቆማሉ። አያችሁ አባታችን ከፀሐይ 7 እጅ አብርተው በእግዚአብሔር ገነት ቆመው ለኛ ጸሎት ያደርጉልናል። ጸሎታቸው ደግሞ በእግዚአብሔር ዘንድ የተወደደ መስዋዕት ነው፣ ይሰማላቸዋል። እግዚአብሔር የሚወዳቸውን ጸሎታቸውን ይሰማል። እግዚአብሔር የጻድቃንን ጸሎት ይሰማል። እግዚአብሔር ከኃጢአተኞች ፈጽሞ ይርቃል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ የእግዚአብሔር ልጆች እግዚአብሔር ምን ይሰማል? የጻድቃንን ጸሎት ይሰማል። እንግዲህ በዓላቸውን የምናከብረው ቅድም እንዳልኳችሁ ታኅሳስ 29፣ ሐምሌ 5፣ ጥቅምት 5፣ መጋቢት 5 እንደገና በጥር 5ም የሚከበርበት ቦታ ሊኖር ይችላል። እንግዲህ ጻድቃንን ቅዱሳንን የምናከብራቸው እግዚአብሔር ስላከበራቸው ነው። እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር የሾመውን ማን ይሽረዋል? እግዚአብሔር ከፍ ያደረገውን ማን ዝቅ ሊያደርገው ይችላል? ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 8 ቁጥር 30 ላይ ያከበራቸው እግዚአብሔር ነው። የመረጣቸው እግዚአብሔር ነው። የሾማቸው እግዚአብሔር ነው። ከእናታቸው ማህፀን ከወጡ ጀምሮ እንደኛ በዋዛና በፈዛዛ ዘመናቸውን ያጨረሱ አባት አይደሉም። ከእናታቸው ማህፀን ሲወጡ ስብሐት ለእግዚአብሔር ለዘአውጻእከኒ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን ያወጣኸኝ፣ ከጠባቡ ማህፀን ወደ ሰፊው ዓለም ያመጣኸኝ፣ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው ምስጋና የጀመሩ 562 ዓመት ሲኖሩ እንደ አባይ ምንጭ ምስጋና ካንደበታቸው ሲፈስ የኖሩ ለዓለም ሁሉ የጸለዩ ለሰው ዘር ሁሉ የጸለዩ ለኃጥኡ ለጻድቁ ለክፉ ለደጉ ሁሉ አባታችን ሰውን እኩል የሚያዩ የጸለዩ አባታችን በረከታቸው ሁላችንንም ይጠብቀን። እንግዲህ ጻድቃንን የምናከብራቸው እስከ ዛሬ ድረስ ስማቸው 600 ዓመታት አልፈዋል። አባታችን እንግዲህ ከእግዚአብሔር ወደ እግዚአብሔር ከሄዱ መቃብራቸው እንኳን እዚህ ቦታ ነው አይባልም። እግዚአብሔር ሰውሮታል። እግዚአብሔር በሚያውቀው መንገድ ያስቀምጦታል። የእግዚአብሔር ልጆች ጻድቃንን የምናከብራቸው መታሰቢያቸውን የምናደርገው ለአራት ነገር ነው። ባጭሩ እኔ ለመጀመሪያው ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ነው። መዝሙር 111 ቁጥር 6 ላይ የጻድቅ መታሰቢያ ለአንድ ቀን አይደለም፣ ለአንድ ወር አይደለም፣ ለአንድ ዓመት አይደለም፣ ለተወሰነ ጊዜ ለዘላለም ነው መታሰቢያቸው። የጻድቅ መታሰቢያ ለዘላለም ነው። ነቢየ እግዚአብሔር ዳዊት መዝሙር 111 ቁጥር 6 ላይ የእግዚአብሔር ሁለተኛው የምናከብረው በዓላቸውን ከዛሬ 600 ዓመት ከኛ የተለዩትን ጻድቅ ቅዱስ አባት የምናከብራቸው ለበረከት ስለሆነ በረከት ለማግኘት ነው። አዎ አባታችንን ቅዱስ አብርሃምን እግዚአብሔር ቃል ገብቶለታል። አብርሃም እንዳከበርከኝ አከብርሃለሁ፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማቸዋለሁ አለው። ዘፍጥረት 12 ቁጥር 3 ላይ የሚባርኩህን እባርካለሁ። አባታችን ገብረ መንፈስ ቅዱስ የሚባርኩህን እባርካለሁ ብሏቸዋል። የሚረግሙህን ረግማቸዋለሁ ብሎ እግዚአብሔር ቃል ገብቶላቸዋል። በረከት ለማግኘት ነው የእግዚአብሔር ልጆች። አዎ በሶስተኛ ደረጃ በመጽሐፈ ምሳሌ ምዕራፍ 10 ቁጥር 6 ላይ የእግዚአብሔር በረከት በጻድቃን ራስ ላይ ነው። አያችሁ፣ የእግዚአብሔር በረከት፣ የእግዚአብሔር ቸርነት፣ የእግዚአብሔር ረድኤት የሚገለጥባቸው በጻድቃን ራስ ላይ ነው። ለበረከት ናቸው እነሱ የበረከት አባት ናቸው። የጻድቅ መታሰቢያ ለምንድን ነው? ለበረከት ነው። በረከት እንድናገኝ፣ ይቅርታ እንድናገኝ፣ ምሕረት እንድናገኝ፣ እንዲያማልዱን፣ እንዲያስታርቁን፣ ከፈጣሪያችን ጋር እንዲያገናኙን ነው ስማቸውን የምንጠራው፣ መታሰቢያቸውን የምናደርግላቸው። የመጀመሪያው መታሰቢያቸው ለዘላለም ስለሆነ፣ ሁለተኛው የጻድቃን መታሰቢያ ለበረከት ስለሆነ፣ ሁለተኛው ምሳሌ ምዕራፍ 10 ቁጥር 7 ላይ የምናነበው ቃል ነው። በሶስተኛ ደረጃ እንዲጸልዩልን ነው የእግዚአብሔር ልጆች፣ እንዲያስታርቁን ነው። መዝሙር 33 ቁጥር 15 ላይ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ወደ ልመናቸው ነው። ወደ እነ ገብረ መንፈስ ቅዱስ ልመና የእግዚአብሔር ዓይኖች ያያሉ፣ የእግዚአብሔር ጆሮዎቹ ያደምጣሉ። ከኃጢአተኞች ደግሞ ፈጽሞ ይርቃሉ የእግዚአብሔር ዓይኖች፣ የእግዚአብሔር ጆሮ ከኃጥአን ይርቃሉ። ምሳሌ 15 ቁጥር 29 ላይ እግዚአብሔር የጻድቃንን ጸሎት ይሰማቸዋል፣ ከኃጢአተኞች ደግሞ ፈጽሞ ይርቃል። እኛ ብንለምነው አይሰማንም። ኃጢአተኞች በደለኞች ስለሆንን በብዙ ነገር ቆሽሸናል። ገብረ መንፈስ ቅዱስ ግን ከእናታቸው ማህፀን ልክ እንደወጡ ከእናታቸው ጭን ወርደው ምስጋና አያችሁ 562 ዓመት እንደ አባይ ምንጭ ካንደበታቸው ምስጋና ብቻ ሲፈስ የኖረላቸው፣ ከሰው ጋር ያልኖሩ፣ ልብስ ያልለበሱ፣ የእናታቸውን ጡት ያልጠቡ፣ የዓለምን ጣዕም ያልቀመሱ፣ የዚህን ዓለም ምግብ ያልበሉ አባታችን
ገብረ መንፈስ ቅዱስ ይጸልዩልናል። እግዚአብሔር የጻድቃንን ጸሎት ይሰማል፣ ከኃጢአተኞች ከበደለኞች ፈጽሞ ይርቃል። የእግዚአብሔር ልጆች እንዲጸልዩልን ነው ቃል ኪዳናቸውን ጸሎታቸውን የምናደርሰው፣ ስማቸውን የምንጠራው፣ የምንዘክረው፣ ብዙ ነገር የምናደርግላቸው እንዲጸልዩ እንዲያማልዱን ነው። ቃል ኪዳንም ጌታ ገብቶላቸዋል። ቃል ኪዳን ጌታ ቀብቶ ገብቶላቸዋል። በአባታችን አምላካችን በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እውነት እላቸዋለሁ በጻድቃን ስም በቅዱሳን ስም በነቢይ ስም በጻድቅ ስም በሚካኤል ስም በገብርኤል ስም በድንግል ማርያም ስም በገብረ መንፈስ ቅዱስ ስም ቀዝቃዛ ውሃ እንኳን የሰጠ እውነት እላቸዋለሁ ዋጋውን በሰማይ አላሳጣውም። ይሄ የእግዚአብሔር ቃል ነው፣ የመለኮት ቃል ነው። ቃል ኪዳን ገብቶላቸዋል። በዚህ ምክንያት ነው ስማቸውን የምንጠራው፣ መታሰቢያቸውን የምናደርገው። የእግዚአብሔር ልጆች ዋጋ ለማግኘት ነው፣ ዋጋ እንዲሰጠን ነው። እግዚአብሔር ቃል ገብቶላቸዋል። በጻድቃን ስም ቀዝቃዛ ውሃ እንኳን የሰጠ ሰው በብርጭቆ ቀዝቃዛ ውሃ እንኳን የሰጠ ሰው በሰማይ ዋጋውን አላሳጣውም አለ። በአምስተኛ ደረጃ እንዲራሩልን ነው ስማቸውን የምንጠራው። ጻድቅ ሰው ለእንስሳ ነፍስ ሳይቀር ይራራል። ምሳሌ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳት ነፍስ ሳይቀር ይራራል። እንዲራሩልን፣ እንዲያማልዱን፣ እንዲያስታርቁን ነው። የእግዚአብሔር ልጆች በመጽሐፈ ሄኖክ ምዕራፍ 12 ቁጥር 34 ላይ ስታነቡ የምታገኙት ሕያውና ዘላለማዊ ቃል አለ። በሰማይ ያሉ ቅዱሳን ጻድቃን አንድ ይሆናሉ፣ በአንድ ቃልም ለኛ ያማልዳሉ። ክብርና ምስጋና ለአምላካችን ይሁን። እነሱን የሰጠን አምላክ የእግዚአብሔር ልጆች በእነሱ ልንጽናና ይገባል። የእነሱ ጸሎት የተወደደ መስዋዕት ነው። እግዚአብሔር ለወዳጆቹ ቅርብ ነው። ጸሎታቸውን ይሰማል፣ ልመናቸውን ይሰማል። አያችሁ? አዎ በሰማይ ያሉ ቅዱሳን ጻድቃን አንድ ይሆናሉ፣ በአንድ ቃልም ሆነው ለሰው ዘር ሁሉ ያማልዳሉ። ሄኖክ 12 ቁጥር 34 ላይ እንግዲህ እንዲያማልዱን፣ እንዲያስታርቁን፣ እንዲጸልዩልን በረከት እንድናገኝ ነው ይሄን ሁሉ የምናደርገው። የእግዚአብሔር ልጆች አዎ አባታችን የበረከት አባት ናቸው። እንደ ነቢዩ ኤርምያስ ከማህፀን የተመረጡ ናቸው። ያው ከማህፀን ጀምረው በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ቀደስኩ ከምከርሰ እምከ ከእናት ማህፀን ጀምሬ ለይቼሃለሁ መርጬሃለሁ ብሎ እግዚአብሔር ኤርምያስን እንደመረጠው አዎ ድንግልናው፣ ንጽህናው፣ ቅድስናው እንደ ነቢዩ ኤልያስ እንደ ነቢዩ ኤርምያስ እንደ መጥምቆ ዮሐንስ ክብሩ እንደ ሚካኤል እንደ ገብርኤል የሆነ ልጅ እነሆ ዛሬ በማህፀንሽ አሳደርኩልሽ ሰጠሁሽ ብለው ስሉስ ቅዱስ ናቸው። ይህንን የምስራች ለአቅሌስያ የነገሯት ስሉስ ቅዱስ ሶበነፉ በውስተ ከርሳ ተወልደም እንዲሆሙ ቀናያን አብስት ስሳ በኃይለ አምላኩ ዘይሰሪ አበሳ። አያችሁ ከስላሴ ስር ተሄደች 30 ዘመን ሙሉ ጸለየች፣ አለቀሰች። ስላሴ ክብሩ ከሚካኤልና ከገብርኤል ጋር እኩል የሆነ ክህነቱ እንደ መልከ ጼዴቅ የሆነ ንጽህናው፣ ድንግልናው፣ ቅድስናው እንደ ነቢዩ ኤልያስ እንደ ነቢዩ ኤርምያስ እንደ መጥምቆ ዮሐንስ የሆነ ልጅ ተቀበይኝ አሏት። እግዚአብሔር አምላካችን በቃል ኪዳኑ መሰረት አባታችን ገብረ መንፈስ ቅዱስ በቃል ኪዳናቸው ከመከራ ያውጡን። ጸሎታቸውና በረከታቸው በሁላችን ይደርብን። ኢትዮጵያ የአስራት ሀገራቸው ናት። ኢትዮጵያን ሀገራችንን በጸሎታቸው ያስቡልን። በቃል ኪዳናቸው በጸሎታቸው የሁላችንን መጨረሻ ያሳምርልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ በሰማይም በምድርም የተመሰገነ ይሁን። ይህ ድምፅ የሚሰማችሁ ሁሉ የገብረ መንፈስ ቅዱስ በረከት በሁላችሁም ላይ ይደርባችሁ። ዕድሜ ሰጥቶ ለዓመታቸው በሰላም ያድርሰን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ